ዮርዳኖስ ደሳለኝ ይባላለሁ። ከጎንደር ዩኒቨርሲቲ የማርኬቲንግ ማኔጅመንት ተመራቂ ተማሪ ነኝ። ይዤ የመጣሁት አዲስ የፈጠራ ሀሳብ የሳኒታሪ ፓድ ምርት ነው። ከስልጠናው ከዚህ ውድድር የምጠብቀው ምንድነው የማሸነፍን ሜንታሊቲ ይዤ ነው የመጣሁት። በእርግጠኝነት ማሸንፋለሁ። ክቡራትና ክቡራን፣ በአሁኑ ጊዜ ሴቶች ለጤናቸው ያላቸው ንቃተ ህሊና በከፍተኛ ሁኔታ እየጨመረ ይገኛል። ሴቶች አሁን ላይ ለምርቱ ውጫዊ ገጽታ ይልቅ ለጤናቸው ቅድሚያ በመስጠት ተጨማሪ አሪፍ የሆኑ ፕሮዳክቶች ላይ ትኩረት እያደረጉ ይገኛሉ። ነገር ግን አሁን ገበያ ላይ ያሉት አብዛኞቹ የወር አበባ ጊዜ ንጽህና መጠበቂያ ፕሮዳክቶች በኬሚካል የተበከሉና ለኢንፌክሽን የሚያጋልጡ ናቸው። ከዚህም በላይ የኢኮኖሚ ጫናቸው እህቶቻችን አንድን ንጽህና መጠበቂያ ከሚገባው ሰዓት በላይ በመጠቀም በተጨማሪም ለከፋ የጤና እክል እንዲዳረጉ አድርጓቸዋል። ይህ የመጣ ነው መፍትሄ ይህንን ክፍተት የሚደፍን ነው። ከቀርከሃ ፋይበር የተሰራ 100% ከኬሚካል ነፃ የሆነ ምንም አይነት የቆዳ እክል የማያመጣ ከ1 እስከ 2 ዓመት ድረስ ምንም ሳይሆን መጠቀም የሚያስችል ምርት ይዘን ቀርበናል። ምርታችን በ42 ሴቶች ተሞክሮ እጅግ አስደናቂ ውጤት ያመጣ ሲሆን ይህ የንግድ ስራችን በጣም ልዩ የሚያደርገው አንደኛ 100% የሀገር ምርት በመጠቀማችን የውጭ ምንዛሬ ጥገኝነት ማስቀረታችን፣ በተጨማሪም በዋናነት የምንጠቀመው ግብአት የቀርከሃ ፋይበር በተፈጥሮ ቶሎ የሚበሰብስ በመሆኑና ምርቶቻችንን ለማሸግ የምንጠቀማቸው ማንኛዎችም ፕሮዳክቶች ከፕላስቲክ የነጹ ፔፐር ቤዝድ ስለሆኑ ለአካባቢያችን ተስማሚ ያደርገዋል። በተጨማሪ ማምረቻችንን እዚሁ ባህር ዳር በማድረግ በቀን 600 ያክል ፓዶችን ወይም ሳኒታሪ ፓዶችን የማምረት አቅም አለን። ይህ ማለት 15000 በላይ ሴቶች በወር መድረስ እንችላለን ማለት ነው። በተጨማሪም ይህ ቢዝነስ ኃላፊነትንም የተሸከመ ነው። በዚህ በማምረት ሂደት ውስጥ የሚሳተፉት ሙሉ ለሙሉ ሴቶችና አካል ጉዳተኞች ብቻ በመሆናቸው ይህ ድርጅታችን ትርፋማ ብቻ ሳይሆን በባህር ዳር ትርጉም ያለው የስራ ፈጠራ እድል የሚፈጥር ያደርገዋል። በተጨማሪም በፋይናንስ በኩል በ1.1 ሚሊዮን ብር መነሻ ብቻ 970 ሺህ ብር የተጣራ ትርፍ የሚያስገኝ ይሆናል በወር ማለት ነው። በ2 ወር ውስጥ ዋናውን ካፒታል መመለስ የሚያስችል እጅግ አዋጭ ስራ ነው። ገቢያችን በባህር ዳር ባሉ ትምህርት ቤቶች፣ ዩኒቨርሲቲ ተማሪዎች፣ የመንግስት ሰራተኞች፣ ነጋዴዎች እና በጅምላ ከሚገዙ ኤንጂኦዎች መድረስ የሚችል ሶሻል ሚዲያ ፕላትፎርም በመዘርጋት በየትምህርት ቤቶች እና በተለያዩ የማህበረሰብ መሰብሰቢያ ሰዓቶች መርሃ ግብሮችን በማዘጋጀት እውቅናና ግንዛቤ የማስጨበጥ ስራውን የሚሰራ በመሆኑ ሽያጩን አስተማማኝ ያደርገዋል። ዩኒቨርሲቲ የምታደርጉት ጤናን በሚጠብቁ ለአካባቢ ተስማሚ የሆነና ለሀገር ውስጥ ኢኮኖሚን የሚያጠናክር ስራ ላይ ነው። ሴቶች አካል ጉዳተኞችን በማሳተፍ በኢትዮጵያ ውስጥ አዲስ የታሪክ ምዕራፍ እንከፍታለን። የዚህ ታላቅ ለውጥ አካል እንድትሆኑም እንጋብዛለን። እናመሰግናለን። እኔ በጣም ደስ ብሎኛል። አመሰግናለሁ። በጣም ጀግና ነሽ። አመሰግናለሁ። የኔ ጥያቄ ማምረት ጀምራችኋል? ማምረት 42 ምርቶችን አምርተን ነበረ። ከዚህ በፊት ኢድ የሚባል ስልጠና ላይ ያቀርበናቸዋል። 42 ፊድባክ አግኝተናል። ኮምፕሊትሊ በጣም አሪፍ ፕሮዳክቶች እንደሆኑ ከ42 ሴቶች አግኝተናል ማለት ነው ፊድባክ። በጣም አሪፍ። እኔ በጣም ደስ ብሎኛል። ኮንፊደንስሽ እኔ አሁን ማርኬቲንግ ስትራቴጂ አልጠይቅሽ፣ ምክንያቱም ከኮንፊደንስሽ ተረድቻለሁ። ማርኬቱን ፔኔትሬት የሚያደርግ አቅም እንዳላችሁ አይቻለሁ የናንተ ካምፓኒ ማለት ነው። ሶ አይ ሪሊ አፕሪሺየት ዳት። ግን ምንድነው ሮ ማቴሪያል ጥሬ ዕቃ አቅርቦታችሁ በተመለከተ ብዙ ተወዳዳሪ ያለበት ነው። ወንበር፣ ጠረጴዛ፣ ቤቶች፣ አርክቲኩ እየተሰራ ያለ አሁን በቀርከሃ ነው። እነሱን አጥንታችሁታል ወይ? ጥሬ ማቴሪያሉን ለማግኘት ከነሱ ጋር ተወዳድራችሁ ነው የምታመጡት? በትክክል አጥንተናል። ምክንያቱም ይሄንን ባምቦ ምርት ሌሎች ሪዩዜብል ፓድ የሚያመርቱ ድርጅቶች 3 ድርጅቶች ብቻ ነው በኢትዮጵያ ያሉት፣ አዲስ አበባና ሐዋሳ ነው የሚገኙት። እነሱ ባምቦ ጨርቅን አይጠቀሙ። የባምቦ ጨርቅ ደግሞ ቶሎ ዲዞልቭ መሆን የሚችል ነው መሬት ላይ። የምንጠቀማቸው ምርቶች ከፕላስቲክ ነፃ ናቸው እንደነገርኳችሁ ማለት ነው። ይህንን ባምቦ ምርት የመረጥ ነው አንደኛ እንደ ጥጥ ሲታጠብ የቦታ የመቀያየርና የማስቸገር ነገር የለውም። የሚበን ነገር የለውም። ባምቡ ጨርቅ በጣም የመምጠጥና ብዙ ፈሳሾችን የመያዝ አቅም ስላለው ለዚህ ምንም ጥያቄ የለውም። የምንጠቀመው ጥራት ያለው ምርት ነው። የምናመርተውም ጥራት ያለው ነው። ለህዝባችን የሚገባው ጥራት የሌለው ነገር ነው። ግሬት፣ ቬሪ ጉድ። በጣም አሪፍ። በርቺ። አሸንፋለሁ ብያችሁ ነበረ። በትክክል ሆኗል። ምክንያቱም ፕሬዘንቴሽን ያላቸው የዳኞች አስተያየት እይታቸው በጣም ደስ ብሎኛል። አመሰግናለሁ።